ልታረው ነው እንዴ? ትረካ ድራማ ለአራዳ ልጆች። መቅደስ የምትባል ዘባትሩ እህት አለችኝ። በአንዲት በጣም ድክር ባለች ፎቅ መሳይ ቆጥ ቤት ውስጥ ከላይና ከታች ነው የምንተኛው። ታዲያ አንድ ቀን ጠዋት ከወትሮ በተለየ መልኩ በጠዋት በመነሳት ፊቴ ተደንቅራ ከአማኑኤል እንደ ጣሰ ጨለሉሰ ደቅ ብላ ዓይኔን እየሾፈች ታሽካካለች። ታዲያ በዚህ ጠዋት እህቴን ከመታብኝ ፍሪክ ከመጋኛ ጋር ደንፉ ብቻ ጫርም ይህ አሳሳቅ ግን የመጋኛ እንዳልሆነ ውስጤ ባኖ ሰላም ወለኝ ፈጣሪ ብዬ የተኛውበትን አነጣጥፌ ትፌ ልረጭ ወደ ውጭ ወጣው። እየታጠብኩም ሳለው በወረቀት እንደተሰራ ጀት ዞልብል እያለች ፊቴ መታ ቆመች። አንተ ጉደኛ ምን እንደቀረስኩ ብታቅ አይደለም ውጭ መውጣት የመነሳት ድፍረቱ አይኖርህም ነበር ብላ ሳቀች። ካላት የሰውነት ቅርጽ አይደለም ስቃበት ስትተነፍስም ስቅቅ ብልላትም የምበለውን ግን አላካፍላትም። ለምን አትሞትም? የአራዳ ልጆች ወደ ተረከው ልመለስ። እኔ በጠዋት ተነስታ ትቤ ስትጠርግ እንጂ ከኔ ጋር አፍላፊ ስትካፈት ደስ ስለማይለኝ እጅ ግቢ ቀኔን አታጨልሚ ዕቃሽን እጠቢ አልኳት። በመሃልም ልታወራ ስትል ጎረቤታችን ዱኩሬ እንዴት ሰንብታችኋል ወገን አለን። እኔም እግዚአብሔር ይመስገን አልኩት። እሷም ወሬዋ ተቋረጠ። ልታወራ ያሰበችው ባይገባኝም ወደ ቤት ገባው። እንደገባሁም የፈጠነ ከፊቴ መታ አንተ ፈሳ ለሊት ምን እንደቀረጽኩን አላሳይ ብላ ስልኳን በረገደችው። ስፈሳ ይሆን ስቀዝን እንጃ፣ ሳንኮራፋም ይሆን ሳጣጥር መድኃኒዓለም ይወቅ። አራዳ ልጆች ብቻ አይን ሲከደን ነውና ጭዌው ምንም እንዳልመሰለው ውሰ ባላስባነና አየኋት። እሷም ልታረው ነው እንዴ አለችኝ። የሚራይራባት ሳላስፎግርም ኮስተር በማለት አጥፊው ብያት ደቅ ልል ስሄድ